ሰላም ኖት? እግዚአብሔር ይመስገን። እሺ አሜን። እሺ አባታችን ሰላም ኖት? እንኳን አደረሰ እንኳን አገናኘን። እሺ አባቴ እሺ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች የድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት አደራችሁ? አሜን። የኃጢአታችንን ብዛት የሰውነታችንንም ክፋት ሳይመለከት በቸርነቱና በምህረቱ ብዛት በእድሜያችን ላይ እችን ቀን የጨመረልን የቅዱሳን አምላክ የእኛም አባት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን በመካከላችን በመንፈሱ ተገኝቶ የተሰወረውን የወንጌል ምስጢር ለሁላችንም ገልጦ እኔንም እናንተንም እግዚአብሔር መንፈስ ቅዱስ ያስተምረን። አሜን። የዘላለምን ሕይወት እንዳገኝ ምን ላድርግ? የማቴዎስ ወንጌል ምዕራፍ 19 ቁጥር 16። ለዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ በሚኖረን አጭር ጊዜ የምንማማርበት የትምህርታችን ርዕስ ይህ ይሆናል። የዘላለምን ሕይወት እንዳገኝ ምን ላድርግ? ቃሉን ከመጽሐፍ ቅዱሱ ላይ እመለከተዋለሁ። እንዲህ ይላል። ሰው ቀርቦ ይላል ወደ ጌታ ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። መልካም የሆነ ስንት ነው? እውነት ነው አይደለም? መልካም የሆነ አንድ ነው። በባህሪው መልካም የሆነ ሁልጊዜ መልካም የሆነ መቼም የትም እንዴትም ባለ የህይወት ሁኔታ ውስጥ ሆነን ለኛ ለልጆቹ መልካም የሆነ አንድ እግዚአብሔር ብቻ ነው። የሰው መልካምነት በሁኔታዎች ይገደባል፣ ደግሞም በሁኔታዎች ይለዋወጣል። ግልጽ ላርግላችሁ፣ ባሎች ለሚስቶች መልካሞች ናቸው፣ ግን ሁልጊዜ መልካም አይደሉም። ሚስቶችም ለባሎች መልካም ናቸው፣ ልጆች ለወላጆች፣ ወላጆች ለልጆች፣ ባልንጀራ ማቾች፣ ጓደኛ ማቾች ለጓደኛ ማቾች፣ እህት ለወንድም፣ ወንድም ለእህቱ፣ ጎረቤታ ማቾች ወዘተርፈ መልካም እንሆን ይሆናል የሆነ ጊዜ የሆነ ወቅት ላይ። ግን ሁልጊዜ መልካም ነን? ንገሩኝ እንጂ ነን ወይ? ሁልጊዜ መልካም ማን ነው? ሁልጊዜ ፍቅር ማን ነው? እየበደል ነው እያጠፋን ሕጉን እያፈረስን ትእዛዙን እየጣስን ሁልጊዜ በእኛ ላይ ያለው ዓላማ ፍቅር ብቻ፣ እግዚአብሔር ብቻ። ለዚህ ነው መልካም የሆነ አንድ ነው አለ። ነገር ግን ወደ ሕይወት መግባት ብትወድ ብትፈቅድ ትእዛዛትን ጠብቅ አለው። ትእዛዛትን እችን እንዳትረሱ። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። ጎበዙም የትኞቹን አለው? ጌታም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህንና እናትህን አክብር፣ ባልንጀራህን እንደ ራስ ውደድ፣ ይህንንና የመሳሰሉትን ነገረው። ጎበዙም ይህንንማ ከሕፃንነቴ ጀምሮ ከልጅነቴ ጀምሮ ጠብቄዋለሁ አለ። ጌታም ፍጹም መሆን ብትወድ ያለህን ሁሉ ሽጥና መጥተህ ተከተለኝ አለው። ጎበዙም ብዙ ንብረት ነበረውና እያዘነ ሄደ። ጌታም ለደቀ መዛሙርቱ ባለጠጋ ወደ መንግሥተ ሰማያት ከሚገባ ይልቅ
ታቋታላችሁ ቃሏን እስቲ በሏት። ግመል በመርፌ ቀዳዳ ቢሾልክ ይቀላል አለ። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ በድጋሚ ለዘላለም የተመሰገነ ይሁን። አሜን። ይህንን ርዕስ የመረጥንበት ምክንያት ሰሞነኛ ማህበራዊ ድረገጽ ላይ ቤተ ክርስቲያናችንን ዝም ብሎ የሚሳደብ አንድ አፉን የሚከፍት ፓስተር ተብዬ አለ። ለአምልኮቱ ተንበርክከን ለክብሩ እየዘመርን ባጸደ መቅደሱ በዚህ መላእክት በሚወጡበት በሚወርዱበት እንባችን በሚታበስበት እንቆቅልሻችን በሚፈታበት የከበደን የኃጢአት የበደላችን ቀንበር በሚሰበርበት ዘወትር እግዚአብሔር አይኖቹና ጆሮዎቹ በሚገለጡበት በጸጋው ግምጃ ቤት የሚሰዋውን መስዋዕተ ዕጣን እንኳን ሰማይ ሊደርስ ከጣራማ ያልፈም ሲል ሰምተነዋል። ጃንጥላ ይዛችሁ መባ ይዛችሁ ብትመጡ እሱ ፀሐይ አይመታውም ዝናብ አይወርድበትም ሲል ሰምተነዋል። አልሰማችሁም? አልሰማችሁም አይደል? አይ ካልሰማችሁ ጥሩ ነው። ቲክቶክም ማህበራዊ ድረገጽም አትከታተሉ ማለት ነው። ሌላም ሲል ሰምተነዋል። ጊዮርጊስ ተገዘገዘ ምናምን ለሃጃው ነው ሲልም ሰምተነዋል። ቤተ ክርስቲያናችንን ለማፍረስ ከሚሰሩ ብዙ የቤተ ክርስቲያን ጠላቶች ግንባር ቀደም የሆነው ሰው ማለት ነው። ስለምታውቁት ስሙን አልጠራው። በጣም በስቶብናል። በቃ በጣም ከአቅማችን በላይ ሆኗል። ለሱ መልስ ለመስጠት ብቻ ሳይሆን እኛ ራሳችን ኦርቶዶክሳውያን የዘላለም ሕይወትን ለማግኘት ሰዎች ቢጠይቁን መልስ እንዲኖረን ይኸውላችሁ ኦርቶዶክሳውያን በደንብ ስሙኝ። እንቅልፋችሁን አታችሁ ያስቀደሳችሁት የዘላለም ሕይወት ለማግኘት ነው። የምትጾሙት፣ የምንጸልየው፣ የምንሰግደው፣ የምንመጸውተው አሁን በዚህ በማይመች የአየር ሁኔታ እንኳን ብርድ ላይ ቁጭ ብለን ሕያው ዘላለማዊ የሆነውን ቃሉን የምንሰማው መንፈሳውያን የሆነው መንግስቱን ለመውረስ ነው። ልክ ነኝ? ሌላ ዓላማ አለን እንዴ? የዘላለምን ሕይወት ለማግኘት ነው። አባቶቻችን እኔ በዓለም ዘንድ ሙት ነኝ፣ ዓለም ለኔ ሙት ናት ብለው ከሞቀ ከደመቀ ቤታቸው ወደ በረሃ ቢገቡ፣ ወደ ምድረ በዳ ወደ ገዳም ቢሰደዱ የላመ የጣመ ከሚበሉበት የሞቀ የደመቀ ከሚለብሱበት ድምፀ አራዊቱን ግርማ ሌሊቱን ጸባ አጋንንቱን ታግሰው የቀኑ ሐሩርና የሌሊቱ ቁር እየተፈራረቀባቸው በየፍሩክታው በየክትክታው ለአምልኮቱ እየተንበረከኩ እግዚአብሔርን እንደ እግዚአብሔርነቱ መጠን እያመለኩ ራሳቸውን ስጋቸውን ጨቁነው ቢኖሩ መንግስቱን ሊወርሱ ነው። ለዘላለም ሕይወት ነው። ልክ ነኝ እንጂ ለምድራዊ ርስትና ጉልት አይደለም፣ ለምድራዊ ስልጣን አይደለም። ምንም በሉኝ የትኛውም አገልጋይም ሆነ ምእመን መንፈሳዊውን ተግባራት የሚያከናውነው የዘላለም ሕይወት ለማግኘት ነው። አከተመ። ሌላ ነገር የለም። ገንዘብ ለማግኘት አልመጣችሁ፣ ሌላ ነገር ለማግኘት አልመጣችሁም። ቃሉም የሚለው አስቀድመን ምኑን እንድንሻ ነው የሚነግረን? መንግስቱንና ጽድቁን አይደለም እንዴ? አሁን ይሄን መንግስቱን ለመውረስ የዘላለምን ሕይወት ለማግኘት ቤተክርስቲያን የምታስተምረው መጽሐፍ ቅዱሳዊ እንዳልሆነ እዛ ደግሞ ጎረቤቶቻችን የዘላለም ሕይወት የሚገኘው በማመን ብቻ በኢየሱስ ክርስቶስ ሰው ካመነ እንደሚጸድቅ የዘላለም ሕይወት እንደሚያገኝ ሌላ አይነት ምንም አይነት ነገር ተግባራት ቢያከናውን ቢጾም ቢጸልይ ቢሰግድ ምጽዋት መባ ቢያቀርብ ሌላ ነገር ቢያከናውን ድካም እንደሆነበት ወደ መንግስቱ የማያስገባ የሰው ሰራሽ ወይም ሰው የፈጠረው ስርዓት እንደሆነ ሲናገሩ ሰምተናል። ግን የዘላለም ሕይወት ለማግኘት እምነት ብቻ ነው የሚያስፈልገው። መጽሐፉ እንደዛ ነው የሚለው። ሰዓት ስለሌለን የዘላለም ሕይወት ለማግኘት ምን እንደሚያስፈልግ አንኳር ነገሩን አጠር አድርገን እናስቀምጣለን። ከኔ ጋር ናችሁ?
እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። የሚዘራውን ቃለ እግዚአብሔር በልቦናችን ሰሌዳ ላይ መድኃኔዓለም ያትምልን። አሜን። አንደኛ የዘላለም ሕይወት ለማግኘት ምን ላድርግ ነው አይደል? እርሱ ሰው የዘላለም ሕይወት እንዲያገኝ ማመን አለበት። እምነት ያስፈልገዋል። ምን ያስፈልገዋል? እምነት ያስፈልገዋል። በደንብ ስሙኝ ወገኖቼ። እንደው እስከ ዛሬ ከሰማችሁኝ ሁሉ ነገር በላይ ዛሬ እንድትሰሙኝ እንደው በእግዚአብሔር ስም እለምናችኋለሁ። ብዙ አፋቸውን ቤተክርስቲያን ላይ የሚያላቅቁ ሰዎች ከመቼውም ጊዜ በላይ ተደራጅተው ተነስተውብናል። መስሏቸው ነው ቤተክርስቲያን አትፈርስም። ትፈርሳለች እንዴ? ዮዲት ጉዲት ቤተክርስቲያንን ለማፍረስ ብዙ ጥራለች። ዮዲት ጉዲት አለች፣ እሷ ፈርሳለች። ቤተክርስቲያን ግን አለች የለችም? አህመድ ግራኝ ብዙ ደክሟል፣ ወጥቷል፣ ወርዷል። አብያተ ክርስቲያናትን ገዳማትን አቃጥሏል። አባቶቻችንን ጨፍጭፏል። ቅዱሳንን አሳዷል። ቤተክርስቲያን አለች፣ እሷ አለ? አጼ ሱስንዮስ ብሔራዊ ሃይማኖት ካቶሊክ ይሁን ብለው ከ8000 ሰው በላይ በሰማዕትነት አልፏል። ካቶሊክ ትቀደስ ተዋህዶ ትርከስ ብለው ግን ተዋህዶ አለች። በኋላ እሳቸው በንስሐም ተመልሰዋል። እሳቸው ግን አሉ። ዛሬም ኦርቶዶክሳዊ ተዋህዶ ሃይማኖታችንን ለማፍረስ ብዙ ጦር ይሰበቃል፣ ብዙ ሰይፍ ይሳላል፣ ብዙ ቦምቦች ይወረወራሉ፣ ብዙ ፈንጂዎች ይቀበራሉ፣ ብዙ ቀስቶች ይገተራሉ። ተዋህዶ ግን አትፈርስም። መሰረቷ ጽኑ ነው። በተደላደለውና በጸናው መሰረት ላይ ስለታነጸች አትፈርስም። የገሃነም ደጆችም አይችሏትም፣ ሊያነዋውጿት አይችሉም። ግን ይመስላቸዋል፣ ይዋጓታል፣ ይዋጓታል። ትንሹም ትልቁም፣ ሊቁም ደቂቁም። በጣም ደግሞ የሚያናድዳችሁ ከውስጥም ከውጭም መሆኑ ነው። አሉ የውስጥ አርበኞች የኛን ልብስ ያደረጉ፣ የኛን ቆብ የጫኑ፣ የኛን ጥምጥም የጠመጠሙ፣ የኛን አስኬማ የደፉ፣ የበሉበትን ወጭት ሰባሪዎች አሉ። የጎረሱበትን ጣት የሚነክሱ፣ የታጠቡበትን እጅ የሚረግጡ እንደ ይሁዳ ያሉ አሉ አሉ። ግን አትፈርስም፣ አትፈርስም። የመጀመሪያው የዘላለምን ሕይወት ሰው እንዲያገኝ እምነት ያስፈልገዋል። ዕብራውያን 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። በእግዚአብሔር ማመን አለብን። ደግሞም በዓለም መድኃኒት በኢየሱስ ክርስቶስ የባህሪ አምላክነት ማመን አለብን። እናምናለን አናምንም? አሁን እዚህ ላይ ብዙ ጊዜ አናባክንም። ለምን? ሁላችንም አማኞች ስለሆነ። እንዳጠቃላይ ግን ሰው የዘላለም ሕይወት ለማግኘት ምን ያስፈልገዋል ተብላችሁ ብትጠየቁ እምነት ያስፈልገዋል። ለምሳሌ ከሌላ እምነት የሆኑ ሰዎች እንደው ስለ ዘላለም ሕይወት ቢጠይቋችሁ የመጀመሪያው ሰው ማመን አለበት። ወልድ ያለው የዘላለም ሕይወት አለው አይደለም እንዴ? አዎ። በእግዚአብሔር እመኑ በእኔም ደግሞ እመኑ። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ልባችሁ አይታወክ፣ በእግዚአብሔር እመኑ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ ይላል። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 በአባቱ ቤት ለዘላለም በሕይወት ለመኖር እምነት ያስፈልጋል። አንድ ሁለተኛ ሰው የዘላለም ሕይወት እንዲያገኝ መጠመቅ አለበት። የዘላለም ሕይወት እንዲያገኝ መጠመቅ አለበት። ምስጢራተ ቤተክርስቲያንን መፈጸም አለበት። ከምስጢራተ ቤተክርስቲያን አንዱ ደግሞ ምስጢረ ጥምቀት ነው አይደለም እንዴ? መጠመቅ አለበት። ጥምቀት ስርዓት ነው እንጂ በዘላለማዊው ሕይወት ጉዳይ ምንም አይነት አስተዋጽኦ የለውም ብለው አፋቸውን ሞልተው ደረታቸውን ነፍተው ይናገራሉ። ቃሉ ግን እንዲህ ነው የሚለው፣ ያመነ የተጠመቀ ይድናል አይደለም? ያላመነ ያልተጠመቀ ደግሞ አይድንም። የማርቆስ ወንጌል ምዕራፍ 16 ቁጥር 16። ይሄም ብቻ አይደለም፣
ለማታው ተማሪ ለኒቆዲሞስ አምላካችን ኢየሱስ ክርስቶስ እንዲህ ነበር ያለው፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት አያይም፣ የዘላለምን ሕይወት አይወርስም። የዮሐንስ ወንጌል ምዕራፍ 3 ቁጥር 3። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ብሎ ጠየቀ። ዳግመኛ ወደ እናቱ ማኅፀን ሊመለስና ሊወለድ ይችላልን አለው። ጌታም እንዲህ አለ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት አያይም፣ ወደ እግዚአብሔር መንግሥት ሊገባ አይችልም። እግዚአብሔር ይመስገን። እዚህ ላይም ጊዜ አናባክንም። ሁላችንም ተጠምቀናል አልተጠመቅንም? ወንዶቹ በ40 ቀን ሴቶቹ በ80 ቀን ተጠምቀናል አልተጠመቅንም? ተጠምቀናል። አዎ፣ በሜሮን ከብረናል። በስጋ ወደሙ ማኅተም ታትመናል። አሁን እዚህ ጋር አንድ የምትነሳ ጥያቄ አለች። እስቲ መልሰናት እንለፍ። አይ እናንተ እኮ ነፍስ ሳታውቁ ነው የተጠመቃችሁት፣ እንደውም እግዚአብሔርን አባታችንም ብላችሁ መጥራት አትችሉም ይሉናል። ለምን? እዛኛው ቤት ሰው መጠመቅ ያለበት ነፍስ ካወቀ በኋላ ነው ብለው ነው የሚያምኑት። ካመነ በኋላ ነው ብለው ነው የሚያምኑት። ሰው በእኛ በኢትዮጵያውያን የዕድሜ አቆጣጠር ነፍስ አወቀ ለአቅመ አዳም ለአቅመ ሔዋን ደረሰ የምንለው እስቲ ስንት ዓመት ሲሞላው ነው? ንገሩኝ እናንተ ንገሩ። 18 አይደለም? ጥሩ። አንድ ሰው 18 ዓመት ሳይሞላው በመሃል ሊሞት ይችላል አይችልም? ለምሳሌ በ10 ዓመቱ በ5 ዓመቷ ልትሞት ወይም ሊሞት ይችላል አይችልም? እንግዲህ ነፍስ ይወቁ ብለን 18 ዓመት ሙሉ ስንጠብቅ በመሃል ሳይጠመቁ ቢሞቱ ነፍሳቸው ከስጋቸው ቢለይ ልጆቻችን የት ነው የሚገቡት? የገባችሁ ንገሩ። ለምን? ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግሥት በቃ ይሄ የእግዚአብሔር ቃል አያይም። ታዲያ ዲያብሎስ የኛ ነፍስ እንዲድን ይፈልጋል እንዴ? ይፈልጋል? አይፈልግም። ሰይጣን የኛ ነፍስ እንዲድን ስለማይፈልግ በግብረ አበሮቹ በልጆቹ በፈረሶቹ ሰው መጠመቅ ያለበት ካደገ ነፍስ ካወቀ ካመነ በኋላ ነው ብለው እንዲናገሩ ያደርጋቸዋል። እቺ ቤተ ክርስቲያን የነፍስ እረኛ ስለሆነች 40ና 80 ቀን እንኳን ባይሞላን ሕፃኑ ወይም ልጅቷ ለሞት የሚያደርስ ህመም እንኳን ብንታመም በሞግዚት መጥተን እንድንጠመቅ የቤተ ክርስቲያን ሥርዓት ያዛል። እየሰማችሁኝ ነው? እግዚአብሔር ይስማችሁ። ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግሥት ስለማይወርስ 40ና 80 ቀን ባይሞላው እንኳን ለሞት የሚያደርስ ህመም ካለ ሥርዓተ ቤተ ክርስቲያን ፍትሐ ነገሥታችን በሞግዚት መጥቶ ሕፃኑ እንዲጠመቅ ያዛል። እየሰማችሁ ነው ወገኖቼ? የነፍስ እረኛ ነች አቺ ቤተ ክርስቲያን። ግን ይሄ 40ና 80 ቀን አባ ገሌ የደረሱት ድርሰት ይመስላችኋል ወይ? አቡነ ገሌ የጻፉት አይደለም፣ መጽሐፍ ቅዱሳዊ ነው። ለምንድን ነው በ40ና በ80 ቀን የምንጠመቀው? ጥንተ ነገሩ እንደዚህ ነው። አዳም ኤልዳ የምትባል ስፍራ ላይ ተፈጥሮ ወደ ገነት የገባው በ40 ቀኑ ነው። ሔዋን ከአዳም ጎን ከተፈጠረች በኋላ ወደ ገነት የገባችው በ80 ቀኗ ነው። አነበዋለሁ። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ጀምሮ አንብቡት። አነበዋለሁ። እንዲህ ይላል። በተፈጠረበት ምድር መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ለአዳም 40 ቀን ከተፈጸመ በኋላ ይገዛትም ይጠብቃትም ዘንድ ወደ ገነት አስገባ ነው፣ ሚስቱንም በ80 ቀን አስገባናት ይላል። ጥንተ ነገሩ ይሄ ነው። ከዛስ እግዚአብሔር ደግሞ ለሙሴ ምን ብሎ አዘዘው? ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ላይ
እንዲህ ብሎ አዘዘው። አነበዋለሁ። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። ስንት ቀን ያህል? የመማር ማስተማሩ ሂደት ጥሩ ውጤታማ እንዲሆን ስጠይቃችሁ እንደምን መልሱ። እሺ፣ ብርድም ስለሆነ ትንሽ ሞቅ እንዲላችሁ ስጠይቃችሁ መልሱልኝ። ስመርቃችሁ ደግሞ ልጅ ነው ሳትሉ ሳትንቁኝ አሜን በሉልኝ። ተስማምተናል? ግልጽ ነው? እግዚአብሔር አብዝቶ ይግለጽልን። አሜን። 7 ቀን ያህል የረከሰች ናት። በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ፣ ከደሟ እስክትነጻ 33 ቀን ትቀመጥ። 33 ሲደመር 3 7 ስንት ነው? ስንት ነው? 33 ሲደመር 7 40። ምን ከወለደች? ወንድ። ከዚህ በኋላ ወደ መቅደስ ትግባ ይላል። የተቀደሰውንም ነገር ትንካ ይላል። ሴት ግን ብትወልድ ይላል እንደ ሕመሟን መርገም ወራት 2 ሳምንት ያህል የረከሰች ናት። 2 ሳምንት ስንት ቀን ነው? 14 ቀን። ከደሟም እስክትነጻ 66 ቀን ትቀመጥ ይላል። 66 ሲደመር 14 እኩል ይሆናል ምን ከወለደች? ገብቷችኋል? 40ና 80 ወደ መቅደስ ከዚህ በኋላ ትምጣ ይላል። ጥሩ። ይሄንን መሰረት አድርገው በብሉይ ኪዳን ለጥምቀት ጥላ የነበረ ምሳሌ የነበረ ሰው የእግዚአብሔር ልጅ ለመባል ከቁልፈቱ ከሸለፈቱ ይገረዝ ነበረ። በ8ኛው ቀን በሕፃንነቱ የ8 ቀን ልጅ አሁን የሚያውቀው ነገር አለ አለ የለም። ግን በ8ኛው ቀን ይገረዝ ነበር። ልክ እንደዚሁ ጥምቀት ግርዘትን ስትተካ በሐዲስ ኪዳን የ40ና የ80 ቀን ሕፃን ምንም ባያውቁ እንኳን ሊጠመቁ ወደ መቅደስ ይመጣሉ። የ40ና የ80 ቀን ሕፃን የሚያውቀው አለ የለም። ታዲያ እንዴት ይጠመቃል ካላችሁ አሁን የምጠይቀውን በደንብ ጮክ ብላችሁ ንገሩኝ። የአንበሳ ልጅ ምንድን ነው? ደቦል እንዳትሉኝ። የአንበሳ ልጅ ምንድን ነው? አንበሳ አይደለም? የነብር ልጅ ጮክ በሏ። የውሻ ልጅ፣ የድመት ልጅ፣ የሰው ልጅ፣ የአማይ ልጅ። አያችሁ መለስ። የአማይ ልጅ፣ የክርስቲያን ልጅ አይደለም? የክርስቲያን ልጅ ክርስቲያን፣ የአማይ ልጅ አማይ ነውና በወላጆቻችን እምነት በ40ና በ80 ቀናችን ወደ መቅደሱ መተን ምን እንላለን? እንጠመቃለን። የስንዴ ልጅ ምንድን ነው? መቼም በቆሎ አይሆንም። የበቆሎስ ሽምብራ ይሆናል እንዴ? የክርስቲያንስ ልጅ ክርስቲያን ነዋ። የአብርሃም ልጅ ይስሐቅ ነዋ። የአማይ ልጅ አማይ ነውና በወላጆቻችን እምነት እንጠመቃለን። በዚሁ አንድ ምስጢር ልንገራችሁ። የእግዚአብሔር ልጅስ የእግዚአብሔር ልጅ ምንድን ነው? እግዚአብሔር። አዎ አያችሁ፣ እኛ ለማኝ አንለውም። የእግዚአብሔር አብ የባህሪ ልጅ ኢየሱስ ክርስቶስን አማላጅ አንለውም፣ ፍጡር አንለውም። ለምን አንለውም? የእግዚአብሔር ልጅ ማን ነው? እግዚአብሔር ነው። የእግዚአብሔር አብ የባህሪ ልጁ ኢየሱስ ክርስቶስ እግዚአብሔር ነው። ትምህርቱ ትንሽ ትንሽ እየገባችሁ ነው ወይስ በደንብ እየገባችሁ ነው? በደንብ ነው የሚገባችሁ። እግዚአብሔር ልባችን ላይ ቃሉን ያትምልን። አሜን። ይሁላችሁ የአማይ ልጅ አማይ ስለሆነ ይጠመቃል በሏቸው። እሺ። ሁለተኛ ጌታ ሰው ከውሃና ከመንፈስ ካልተወለደ አለ እንጂ ከሕፃናት በቀር አላለም ብሏል እንዴ? አሁን መንግስት ህዝብና ቤት ቆጠራ ላይ ህዝብና ቤት ቆጠራ ሲቆጠር ዛሬ የተወለደ ሕፃን ልጅ በቤታችንም ቢኖር ይቆጠራል አይቆጠርም? እውነቱን ንገሩኝ። ይቆጠራል አይቆጠርም? ይቆጠራል አይደል? ምን ስለሆነ? ጮክ በሉልኛ። ሰው አይደለም? ቃሉ ደግሞ የሚለው ሰው ነው የሚለው። ሰው ከውሃና ከመንፈስ ካልተወለደ ነው የሚለው እንጂ ከሕፃናት በቀር አይልም። የቅዱስ እስጢፋኖስ ቤተሰቦች ከነ ቤተሰባቸው ተጠምቀዋል። ቤተሰብ በሚለው ሰርክል ውስጥ ሕፃናትን ያጠቃልላል። ያቺ ጌታ ቃሉን እንድታዳምጥ ልቧን የከፈተላት ሐር የምትሸጠው ሊዲያ ከነ ቤተሰቧ ተጠምቃለች። የሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ የወህኒው ጠባቂ እዛው የሐዋርያት ሥራ ምዕራፍ 16 ቁጥር 31 ጀምሮ ተጠምቋል ከነ ቤተሰቡ። ቤተሰብ የሚለው ቃል ሕፃናትን ያጠቃልላል። አሁን ጊዜ የለንም ይሄን ሁሉ ለማውራት። ብቻ እኛ በልጅነታችን የተጠመቅነው መጽሐፍ ቅዱሱ ስለሚናገር ነው። ገብቷችኋል? በዚሁ ክርስትና አባትና ክርስትና እናት ስትመርጡ ለልጆቻችሁ ልብስ የሚገዛ ባለጠጋ ምናምን አይሁን መስፈርቱ። እሺ ወገኖች፣ የክርስትና እናትና የክርስትና አባት ስንጠመቅ
ዋናው ዓላማው ወላጆች በህይወት ባይኖሩ የወላጆቻቸውን ሃይማኖት ለልጆች የሚያስተምር ሰው ለመተካት ነው። ገብቷችኋል? ግልጽ ነው? አዎ። ለምሳሌ ያህል በሀገራችን ብዙ ጊዜ ያው አበልጅ ምናምን ተብሎ ዝምድናም ጡት ለመጣባትም እንደው በቃ ደህና የሚባል ሰው ነው ተመርጦ አይደለም። እንደው ገሌሽ መኪና አለው እሱ ዱባይ ትመላለሳለች እሷ ብትሆናት እንደው ጫማም ልብስም ለልጄ ታመጣለች ምን ተብሎ ነው? ግዴላችሁም እንደዚህ አይመረጥ። እሺ ልክ ነኝ አይደለ? አዎ። ሰው የልቡን ሲነግሩት የኮረኮሩትን ያህል ይስቃል አሉ ማማስናቁና የምር ነው የምነግራችሁ። ብዙዎቻችን እንዲህ ነው የምንመርጠው። እንደዛ አይደለም ግን። እሺ ልጆቼ ሰምታችሁኛል? ልጆቼ ያልኳችሁ አይደለ? አዎ እንደዛ አይደለም። እሺ የሚመረጠው ወላጆች በህይወት ባይኖሩ የወላጆችን ሃይማኖት ነው መመረጥ ያለበት። አውራጣት ተይዞ ጸሎት ሃይማኖት በእግዚአብሔር ፊት ተጸልዮ ቃል ተገብቶ ነው። እንዲሁ አይደለም ስርዓተ እምነታችን። ግልጽ ነው? መልካም። ሰው ለመዳን ሁለተኛ ምን መሆን አለበት? መጠመቅ አለበት። ማመን አለበት። ሁለተኛ መጠመቅ አለበት አይደለም? ጥሩ። ሶስተኛ ቶሎ ልበል፣ አንድ ነች የቀረች። ሶስተኛ ስጋውና ደሙን መቀበል አለበት። የክርስቶስን ስጋ መብላት አለበት። የክርስቶስን ደም መጠጣት አለበት። አለበት የለበትም? ርዕሳችን ምንድነው? የዘላለም ህይወት እንዳገኝ ምን ላድርግ አይደለም? እንዲህ ብሎ ለሚጠይቀን ሶስተኛ መቁረብ አለብህ፣ ስጋው ደሙ መቀበል አለብህ በሉት። አሁንም እዛኛው ቤት ጎረቤቶቻችን ሲናገሩ እንደሰማ ነው ተራራ መውጣት መውረድ ምናምን አያስፈልግም። በቃ ማመን በቂ ነው። ከእምነት ውጪ ሌላ አያስፈልግም ብለውናል። ኧረ ያስፈልጋል። ስጋዬን የበላ ደሜን የጠጣ ይሄንን ቃል ያሉት አባ ገሌ ናቸው እንዴ? ማን ነው ይሄንን ቃል ያለው? ራሱ ባለቤቱ እኮ ነው። እነሱ እንደሚሉት ለመታሰቢያ ብለን በኬክና በሻይ በፔፕሲና በኩኪስ በእግዚአብሔር ስጋና ደም አንቀልድም። እኛ አንቀልድም አሉ ግን የሚቀልዱ። እስቲ ላንብብላችሁ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ጀምሮ እውነት እላችኋለሁ የወልደ እጓለ እመሕያውን ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ጀምሮ ተመልከቱ። ስጋዬ እውነተኛ መብል አማናዊ ነው፣ ምሳሌ አይደለም። እንዴ ጌታ እስቲ የማቴዎስ ወንጌል ላይ ምን እንዳደረገ እስቲ ምሳሌ ነው ምናምን ለሚሉ ወንድሞቻችን የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ላንብበው። ምዕራፉም ቁጥሩም አንድ ነው። 26 በዚህ ያዙት። እሺ እናቶች ወር በገባ በ26 ማን ነው የምናስበው? ቅዱስ ዮሴፍን አይደለም? ጥሩ በዚህ ያዙት እስቲ 26 ቤታችሁ ስገቡ አንብቡ፣ ማስታወሻ ላይ ያዛችሁ። ኢየሱስም እንጀራውን አንስቶ ባረከ። እንጀራውን አንስቶ ምን አደረገ? ባረከ፣ አመሰገነ። ለደቀ መዛሙርቱም ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። አሁን የሰማችሁኝ ብቻ ትነግሩኛላችሁ። ይህ ምን ነው አለ? ስጋዬን ይመስላል ነው ያለው ወይስ ስጋዬ ነው ያለው? አማናዊ ነው፣ ምሳሌ እንደሚሉት አይደለም። ለመታሰቢያ ያድርጉት ያለው ሞቴን አስቡ። ስጋውን በመቁረስ ህብረት ላይ ሳላችሁ በቀራንዮ መስቀል ላይ የቆረስኩትን ስጋ ያፈሰስኩትን ደም አስቡ ነው። ለመታሰቢያ ያድርጉት። ስጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው። ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። ይመስላል አይደለም ያለው፣ ደሜ ይህ ነው አላቸው። ዛሬ በቤተ መቅደሱ ህብስቱና ወይኑ በምስጋና በቅዳሴ ህብስቱ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋ ይሆናል።
ወይኑ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ክቡር ደም ይሆናል። ይሄ ሲሆን በአይነ ሥጋ አይታይም። ልክ ስንጠመቅ የእግዚአብሔር ልጅ የምንሆነው በአይነ ሥጋ እንደማይታየው ማለት ነው። ሚስጥር ማለት የተሸሸገ የተደበቀ ማለት ነው አይደለም? አዎ ሚስጥረ ቁርባን ብላ ቤተክርስቲያን የምታስተምረው ክፍል ላይ በስፋት የምንማረው ትምህርት ነው። ጌታ አንስቶ ባርኮት ሲሰጣቸው የክርስቶስ ሥጋ እንደሆነ በአይነ ሥጋ አይታይም። ግን ምንድን ነው ያለው? ይህ ሥጋዬ ነው ያለው፣ ይህ ደሜ ነው ያለው። ገብቷችኋል? ሰው ለመዳን ቅዱስ ሥጋውና ክቡር ደሙን መቀበል አለበት የለበትም? አማናዊ ባይሆንም አኖሮ በዘላለም ሕይወት ጉዳይ ውስጥ ምንም አይነት ሰዎቹ እንደሚሉት አስተዋጽኦ ባይኖረው ኖሮ ቅዱስ ጳውሎስ ሳይገባው የጌታን ሥጋና ደም የበላ የጌታ ሥጋና ደም እዳለበት አይልም ነበረ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ እንዲህ ብሎ ቅዱስ ጳውሎስ ጽፎልናል። አነበዋለሁ። ስለዚህ ሳይገባው የሃይማኖት ጉዳይ ነው። እንደነገርኳችሁ ህብስቱ ተለውጦ ሥጋ መለኮት ወይኑ ተለውጦ ደመ መለኮት እንደሚሆን ሳይገባው ሳያምን የሚቀበል የጌታ ሥጋና ደም እዳለበት ቃሉ ነው የሚለው፣ እኔ አይደለሁም። ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም አለበት። ይህን እንጀራ የበላ አለ፣ ይህን ጽዋ አለና ወዲያው ምን አለ? የጌታ ሥጋና ደም። አያችሁ፣ ተለውጦ ደግሞ የጌታ ሥጋና ደም ይሆናልና ህብስቱና ወይኑ የጌታ ሥጋና ደም እዳለበት አለ። ቀጠለ። ሳይገባው እንዲሁ የሚበላና የሚጠጣ የጌታን ሥጋና ደም ስለማይለይ ለራሱ ፍርድ ይበላልና ይጠጣልም። ሳይገባው ደግሞ ማለት የምግባር ጉዳይ ነው። የምን ጉዳይ ነው? ጨርሻለሁ። እሺ ወገኖቼ፣ ሳይገባው የምግባር ጉዳይ ነው። ሰው ራሱን ይፈትን። ንስሐ ሳይገባው ወደ ሥጋ ወደሙ ቢቀርብ የጌታ ሥጋና ደም ምን አለበት? እዳለበት። ቅድም እንግዲህ በቅዳሴው መካከል ውስጥ ያስቀደሳችሁ ካህኑ ምን አሉ? ንጹሕ የሆነ ንስሐ የገባ ከሥጋ ወደሙ ይቀበል አይደለም? ንጹሕ ያልሆነ ያልተዘጋጀ ንስሐ ያልገባ ነገር ግን እሱ ምን አይበል? አይቀበል። እጄን ከአፋዊ ድፍ ንጹሕ እንዳደረግኩ እንዲሁ ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእርሱ ለመቀበላችሁ አሉ አይደለም እንዴ? ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ በደላችሁ አላሉ ብለዋል። ይሄው ወንጌል ነው የሚሰበከው፣ ወንጌል ነው የሚቀደሰው። እዳ አለባችሁ ሲሉ ነው። ሳይገባው ይሄ ነው። ሶስተኛ ቅዱስ ሥጋውና ክቡር ደሙን መቀበል አለበት። ጥሩ። መቼም ሁላችንም አምነናል፣ ተጠምቀናል፣ ሁላችንም ሥጋው ደሙ ተቀብለናል አይደለም? እስከ 12 13 ዓመታችን በአብዛኛው ተቀብለናል። ለፍልሰታ እናታችን እዚህ ጋር እያሰረችልን ነጠላ አይደለም እንዴ? ከዛ አደግን፣ ጎረመስን፣ ከኃጢአት ጋር ተለማመድን አይደለም? ከዛ ደግሞ አቋረጥን። የብዙዎቻችን ታሪክ ይሄን ይመስላል። ልክ ነኝ? እየዘባረኩ ነው? በጣም ልክ ነኝ። አሁን ወደዚህ እንድንመለስ ደግሞ አራተኛ ለመዳን ምን ያስፈልጋል? ንስሐ ያስፈልጋል። ምን ያስፈልጋል? አሁንም ንስሐ የሚባል ነገር አያስፈልግም። በዘላለም ሕይወት ጉዳይ ላይ ንስሐ አያስፈልግም ካሉ ቃሉ ነው የሚዳኘን። ቃሉ እንዲህ ይላል፣ ንስሐ ባትገቡ ሁላችሁም ትጠፋላችሁ ይላል። ቃሉ ነው የሚለው። የሉቃስ ወንጌል ምዕራፍ 13 ቁጥር 3 እና ቁጥር 5 ሁለት ቦታ ላይ የተጻፈ ቃል ነው። ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ አለ ጌታ። በዘላለም ሕይወት ጉዳይ ላይ ንስሐ ቦታ አለው የለውም? አለው። መንግሥተ ሰማያት ቀርባለችና አይደለም? አዋጁ ይሄ ነው። መጽሐፋዊ ነን፣ አፋዊ አይደለንም። ሰው ሆኖ የማያብስ
እንጨት ሆኖ የማይጤስ የለም ይላሉ አባቶች። ከኛ ዘንድ ስህተት ከእርሱ ዘንድ ደግሞ ምሕረት አይታጣምና መቼም እንበድላለን፣ እናጠፋለን፣ እንቆሽሻለን፣ እንረክሳለን። የቆሸሽነው የምንታጠበው በንስሐ ነው። የረከስነው የምንቀደሰው በንስሐ ነው። የወደቅነው የምንነሳው በንስሐ ነው። የጠፋነው የምንመለሰው በንስሐ ነው። እግዚአብሔር አምላካችን ለሁላችንም ዕድሜ ለንስሐ ዘመን ለፍስሐ ይስጠን። ንስሐ የምንገባበት የእምነት ድፍረት ያድለን። ብዙዎች ለንስሐ ያው ፈሪዎች ነን፣ ለኃጢአቱ ደፋሮች ነን፣ ለንስሐው ፈሪዎች ነን። ስናደርግ ያላፈርነውን ነገር ለመናዘዝ እናፍርበታለን፣ እንፈራለን። ሰው ለማድረግ ካልፈራ እንዴት ነው ለማውራት የሚፈራው? እግዚአብሔር አይነ ልቦናችንን ያብራልን። አሜን። በዘላለም ሕይወት ጉዳይ ላይ ንስሐ ያስፈልጋል አያስፈልግም? ንስሐ ካልገባን ሁላችሁ ምንድነው የሚለው ቃሉ? ተጠፋላችሁ ነው። አከተመ። ግልጽ ነው። መልካም። አሁን በዚህ ርዕስ ብቻ እኮ 3-4 ክፍለ ጊዜ ልንማር እንችላለን። ንስሐ እንዴት ነው የምንገባው? ከገባን በኋላ እንዲያለን ይውላችሁ። አንዳንዶቻችን ንስሐ ለመግባት ከምናቀርባቸው ምክንያቶች አንዱ ገና ነኝ የሚል ነው። ምንድነኝ? አረ በሏት። ምንድነኝ? ገና ነኝ። እኛ እኮ የትናንት ብቻ ነን፣ የዛሬ እንኳን አይደለንም። አሁን ከዚህ ግቢ ከወጣን በኋላ ምን እንደሚፈጠር የሚያውቃል አለ? ምንም የለም። መጽሐፈ ኢዮብ ምዕራፍ 8 ቁጥር 8 ላይ እኛ የትናንት ብቻ ነን ይላል። ስለ ትናንትና እርግጠኛ ሆነን መናገር እንችላለን። ትናንትና ቁርስ ምን እንደበላ የሚያውቅ የለም እዚህ ውስጥ። ምሳ ምን እንደበላን አናውቅም። የት እንዳመሸን ትናንት አናውቅም። እናውቃለን። ዛሬ ግን እናውቃለን። ማን ብቻ ነው የሚያውቀው? ሌላውን ተውት። የምንበላውን እንኳን እርግጠኛ አይደለን። ምናልባት እዚያውን ደውለን በያችን ቆንጆ ፍርፍር ሰራ አድርጊ እየመጣው ነው ብለናት ይሆናል አይደል? እናቶች እዛ ሳንደርስ እኮ በእንቅፋቱም መጠራት ይኖራል፣ አይታወቅም። እየበላንም እያኘክን እኮ ትንብሎንም መጠራት ይኖራል፣ አይታወቅም። ገና ነን የሚባለውን ነገር ከአይምሮአችሁ ውስጥ አውጡት። ገና አይደለንም። አንዳንዶቻችን ደግሞ ምን እንላለን? አሁን እኔን እግዚአብሔር ይምረኛል፣ ጠንቋይ ቤት ሄጄ ጽንስ አስወርጄ ቃሉን እያወቅኩ አመንዝሬ ነፍስ ገድዬ ስንት በደል በድዬ ጠንቋይ፣ መተተኛ፣ አስማተኛ፣ ሟርተኛ ተከትዬ አሁን እኔን ይቅር ይለኛል። እዛ ጋር ተሳልሞ ይመለሳል። እና አንተን ነው እንደው የሚፈልግህ፣ አንቺን ነው የሚፈልግሽ እግዚአብሔር። እንኳን አንተን ዳዊትን ይቅር ብሎታል። እንኳን አንቺን ቅዱስ ጴጥሮስንም ይቅር ብሎታል አላለው? አሁን እዚህ ውስጥ አምላኩን በአይኑ ያያለ አይቶ ያመናለን እንዴ? ቅዱስ ጴጥሮስ እኮ የቃሉን ትምህርት ሰምቷል። የእጁን ተአምራት አይቷል። ከዋለበት ውሎ ካመሸበት አምሽቶ ካደረበት አድሯል። ግን ዶሮ አንድ ጊዜ ሳይጮ ጌታውን ስንት ጊዜ ክዷል? እኛ እኮ አይተን ሳይሆን ሰምተን ያመንነው። ሰምተን አምነን የትኛውንም ኃጢአት ብንሰራ መቼም ጴጥሮስን የማረ አምላክ እኛንም ይመረናል። አይምረንም? ወደ ገዢው ግቢ እኮ ዞር አለና ምርር ብሎ አለቀሰ አይደል? አለቀሰ። ከትንሳኤው በኋላ እኮ የዮና ልጅ ስምዖን ሆይ ከነዚህ ልክ ትወደኛለህን? እንደምወድህ አንተ ታውቃለህ። ግልገሎችን ጠብቅ። የዮና ልጅ ስምዖን ሆይ ከነዚህ ልክ ትወደኛለህን? እንደምወድህ አንተ ታውቃለህ። ጠቦቶችን ጠብቅ። የዮና ልጅ ስምዖን ሆይ ትወደኛለህን? እንደምወድህ አንተ ታውቃለህ። ጌታዊ ሁሉን ታውቃለህ። በጎችን ጠብቅ። ሊቀ ካህን አደረገው ያን በደለኛውን ያን ከሃዲውን ጴጥሮስ። ወገኖቼ እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ ቸር ነው፣ ሩሩ ነው ስንል ይሄ አሁን ከምንነግራችሁ ቃላት በላይ መሐሪ ነው። ምሕረቱ ከሰማይ ይልቅ ይርቃል። ቸርነቱ ከውቅያኖስ ይልቅ ይሰፋል። ወገኖቼ እየገባችሁ ነው? ግልጽ ነው። ስለዚህ አትፍሩ። ዳዊትን ከአንድም 7 ሀብት ሰጥቶት እኮ አታመንዝር የሚለውን ሕግ ተላልፎ አመንዝሮ ነፍስ አስገድሎ ይቅር ብሎታል አላለውም? ብቻ እንደ ዳዊት እንደ ቸርነት መጠን ማረን፣ እንደ ምሕረት ብዛት መተላለፋችንን ደምስስ፣ ከበደላችን ፈጽሞ ጠበን፣ ከኃጢአታችን እንጻን እንበለው። በሂሶጵ እርጨን እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ እንበለው። ያጥበናል አያጥበንም? ያነጻናል አያነጻንም? እረ የታመነ ነው። አሁንስ ቆመን የምንሰብከው
ቸርነቱ ስላገዘን እንጂ በቅተን ነው ገብተን የምንቀድሰው የምናስቀድሰው። እናንተም ቁጭ ብላችሁ ቃሉን የምትሰሙት በቅተን ነው ወይስ ቸርነቱ አግዞን ነው? የገባችሁ ንገሩ። ምን አግዞን ነው? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ጀምሮ የተጻፈ ቃል ነው። ጥሩ። የመጨረሻው መልካም ማድረግ አለብን። የዘላለም ሕይወት እንዳገኝ ምን ላድርግ ሲለው ያዙልኝ ያልኳችሁ ቃል ምን ጠብቅ ነው ያለው? ትእዛዛትን ጠብቅ አይደል ያለው ጌታ? አዎ ትእዛዛቱን መጠበቅ አለብን። ሕግጋቱን መጠበቅ አለብን። ግልጽ ነው። ጨርሻለሁ ወገኖቼ። በውጭ ያሉት ትእዛዝ መጠበቅ ሕግ ማክበር አይገባም ይሉናል። ለምን? ነፍሳችን እንዲድን ዲያብሎስ ይፈልጋል እንዴ? እንደፈለጋችሁ እንድትኖሩ ነው የሚሰብኳችሁ። ቃሉ ግን ቤተ ክርስቲያን ግን የዘላለም ሕይወት እንድናገኝ ምን እናድርግ ስንል ትእዛዛቱን ምን ጠብቅ። ትእዛዛቱን መጠበቅ ሕግጋቱን ማክበር አለብን። ግልጽ ነው። ገብቷችኋል ወገኖቼ? እዛኛው ቤት የሚሰበከው ስብከት ኃጢአት እንድንሰራ የሚያደፋፍር ነው። አሁን አንድ ሰው ጸድቀሃል በቃ ከተባለ ለመጽደቅ የሚያደርገው ነገር አለ። በቃ ኦሬዲ ጸድቅ ያለው ብሎ ስለሚያስብ እንደፈለገ ነው የሚኖረው። እንደፈለገ ለምሳሌ እንደው ከትእዛዛቱ አንዱ ለምሳሌ ጌታ በቀኙና በግራው በጎቹና ፍየሎቹን ለማቆም ሲመጣ ከሚጠይቃቸው ጥያቄዎች ውስጥ ተርቤ አብልተኛል፣ ተርቤ አላበላኸኝም፣ ተጠምቼ አጠጥተኛል፣ ግባ፣ ተጠምቼ አላጠጣኸኝም፣ ውጣ ነው አይደለም? ታርዤ አልብሰኛል፣ ግባ፣ ታርዤ አላለበስከኝም፣ ውጣ አይደለም? ማቴዎስ 25 ቁጥር 33 ጀምሮ ይሄ ቃል ተጽፏል። እውነት ንገሩኝ፣ አሁን የኦርቶዶክስ ቤተክርስቲያን በር ላይ ነው የኔ ቢጤዎቹ ያሉት ድሆቹ ወይስ የፕሮቴስታንት አዳራሽ በር ላይ ነው? እውነቱን ንገሩኝ። ለምንድን ይመስላችኋል? እኛ ትእዛዝ እናከብራለና ሕግ እንጠብቃለን። ምጽዋት ኃጢአትን ታሰርያለች፣ በተነ ሰጠ፣ ጽድቁ ለዘላለም ይኖራል የሚለውን የሁለተኛውን ቆሮንቶስ ምዕራፍ 9 ቁጥር 9 ቃል እናከብራለን። ለተራበ እናበላለን፣ ለተጠማ እናጠጣለን፣ ለድሃ ቸርነት እናደርጋለን፣ ትእዛዝ እንጠብቃለን፣ ሕግ እናከብራለን። ለመጽደቅ ለምን? ለመጽደቅ የዘላለም ሕይወት ለማግኘት። እዛኛውስ ቤት እነሱ ኦልሬዲ ጸድቀዋል፣ ገና ድሮ ጸድቀዋል። ስለ ጸደቁ ለመጽደቅ የሚያደርጉት ነገር አለን። ብትንፈራፈር የሳንቲሙን አንድ ብር አይሰጡ፣ ብትንፈራፈር ማለት ነው። እኛ ግን መዳናችሁን ፈጽሙ ስለሚል ድነናል አይደለም? አልዳንም እንዴ? መስቀል ላይ ተሰቅሎ እንኳን እኛን የዓለምን ሕዝብ ሁሉ መድኃኔዓለም አድኗል። አላዳንም? አድኗል። ሁሉም ድነዋል። አብደላም፣ ሙስጠፋም፣ ጀማልም፣ ከድርም ሁሉም ድነዋል። በዘላለማዊው ሕይወት ከአዳም በውርስ በነበረብን ኃጢአት ዓለምን አድኗል። አላዳንም እንዴ? ኢየሱስ ክርስቶስን መድኃኔዓለም የዓለም መድኃኒት አይደል እንዴ የምንለው ነው። ከዛስ መዳናችንን ግን መፈጸም አለብን። በምን? አንደኛ በማመን በእምነት። ካላመኑ ግን መዳን አለ? የለም። ድነታችን ተፈጽሟል። አዎ። ነገር ግን ካላመንን አንድንም፣ ካልተጠመቅን አይደለም እንዴ? ስጋው ደግሞ ካልተቀበልን፣ ንስሐ ካልገባን፣ ትእዛዛቱን ካልጠበቅን ግልጽ ነው። ፊልጵስዩስ ምዕራፍ 2 ቁጥር 12 መዳናችሁን ፈጽሙ ይላል። ምናችሁን ፈጽሙ? መዳናችሁን ፈጽሙ። እሺ ወገኖች፣ የተማራችሁትን ትምህርት አስተውላችሁ መዳናችሁን ፈጽሙ። ቤተ ክርስቲያን ኃላፊነቷን ተወጣለች፣ ይሄው አስተምራለች። ቃሉን መዳናችሁን ፈጽሙ ነው የሚለው እንጂ አንዴ ድናችኋል፣ ጸድቃችኋል፣ እንደፈለጋችሁ ኑሩ አይልም። ግልጽ ነው። ገብቷችኋል? በነፃነት ልንኖር ክርስቶስ ነፃ አውጥቶናል። ከዘላለም ሞት ወደ ዘላለም ሕይወት አሻግሮናል። ከሲኦል ወደ ገነት አምጥቶናል። ገላትያ ምዕራፍ 5 ቁጥር 1 እንደገና ግን በባርነት እንዳንያዝ ማመን አለብን፣ መጠመቅ አለብን፣ መቁረብ አለብን፣ ንስሐ መግባት አለብን፣ ሕግ መጠበቅ፣ ትእዛዛትን ማክበር አለብን። የሰማነውን መድኃኔዓለም በልባችን ይጻፍብን። አምኖ ከመካድ ቀርቦ ከመራቅ ይሰውረን። ሁላችንም ከተኛንበት የኃጢአት አልጋ ላይ እግዚአብሔር ያንሳን። ለደጀ ሰላሙ ለሥጋው ደሙ ያብቃን። ሁላችንንም ከግራ ቁመት ከነፍስ ስደት ሰውሮ
በቀኙ አቁሞ ኑ እናንተ የአባቴ ብሩካን የሚለውን የሕይወት ቃል እግዚአብሔር ያሰማን። ወስብሐት ለእግዚአብሔር።